Good News Media. ዛሬ ደግሞ ሁለተኛውን በማሸነፍ እንዴት እንኑር የሚለውን ሁለተኛውን ክፍለ ጊዜ ዛሬ ደግሞ እሱን እናገራለሁ። ጌታ ይባረክ። ዛሬ ደግሞ የምናሸንፍበት መሳሪያ ክፉን በመልካም በማሸነፍ መኖር የሚል ነው። ክፉን በመልካም በማሸነፍ መኖር። አሁን ኑሮ ደግሞ እንጆይ የምታደርገው ክፉን ሁሉ ጊዜ በምን እያሸነፍ? ማሸነፊያ መሳሪያ መልካምነት፣ በጎነት ይባላል። በጎ መልካም የሚል ሁሌ አንተ ጋር ካለ አሸናፊ ነህ። መነሻ ጥቅሴን ሮሜ 12 ሁላችሁ የምታውቁት ቃል አለ። ሮሜ 12 ከ16 እስከ 21 ያለውን ላንብብና እሱን ሐሳብ ተናግሬ ደግሞ ዛሬ እንጨርሳለን። ጌታ ይባረክ። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ። ለአማኞች ነው የተጻፈው። ይሄ ሲወራ ለሆኑ ሰዎች ወይም ለሮማውያን ወይም በሮሜ ላለችው ቤተክርስቲያን የተወራ ብቻ አድርጋችሁ አታስቡ፣ ሁላችን። ስለዚህ ምን አለ? እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉ አትመልሱ። ስለ ክፉ አትመልስ። ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ከቲንኪንግ ይጀምራል። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና በብሉይ ኪዳን። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ለጠላት ጁስ ቢጠማ አጠጣው። ጠማኝ ሲል ሄደ ጁስ አምጣለት። ራበኝ ሲል አምጣ የሆነ ክትፎ ወዱለት። አብላው አጠጣው። ይህም በማድረግህ አንተ ክፉ ላደረገብህ መልካም በማድረግህ ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። እኔ ይሄ ቃል ሁሌ ነው ታች የሚያደርገኝ። ክፉ ላረገባችሁ ሰዎች፣ ክፉ ለሚያስቡባችሁ ሰዎች፣ ተንኮልንና የማይገባ ነገርን ለሚናገሩ ለሚያስቡባችሁ ሰዎች እናንተ መልካም ብታደርጉ እናንተ ትተኛላችሁ፣ እነሱ ግን አይተኙም። የእሳት ፍም አድርገህበት እንዴት ይተኛል? እኔ ለሱ ክፉ እያሰብኩ እሱ ለእኔ መልካም ያደርጋል። እኔ ለሱ ክፉ እያደረኩበት እሱ ለእኔ መልካም ያደርጋል ብሎ እሱ እንቅልፍ ያጣል። አንተ ግን አብለተኛል። ጠላት ምን አለ? ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና አለና የመጨረሻውን ቁጥር 21ን ሁላችሁ አብረን እንድናነበው ፈልጋለሁ። ቁጥር 21 ሮሜ 12 21 ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ድገሙልኝ አብረን እናንብበው እስቲ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ምን ማለት ነው? ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ምን ማለት ነው? ክፉን በመልካም ከሆነ ብቻ ነው የምታሸንፈው። ክፉን በክፉ መመለስ መሸነፍ ነው። ይሄው ግልጽ እኮ ነው። ክፉን በክፉ ቆይ እንደዚህ ያደረገብኝ አይደል ብለህ ግማሽ ፊት ሰጥተህ ሹል ፊት አድርገህ ፊትህን እሰራለታለሁ ካልክ ለመሸነፍ እየፈረምክ ነው። ክፉን በክፉ መመለስ መሸነፍ ነው። ክፉን በክፉ መመለስ። ክፉ አድርገውብሃል እኮ። አዎ ክፉ ነው እኮ የሚያስቡብህ። አዎ ክፉ ነው እኮ አንተ የሚሸርቡት። አዎ አንተ ጋር ግን በመልካም የምትመልስ ከሆነ፣ በፍቅር የምትመልስ ከሆነ ሁልጊዜ አሸናፊ ነህ። በማሸነፍ ለመኖር የወሰነ ሰው ክፉን በክፉ ሳይሆን ክፉን በክፉ የሚመልስ የሚሸነፍ ነው። ክፉ ላደረገብህ ክፉ ከመለስክ ተሸነፍክ። ክፉ ላደረገብህ መልካም ስታደርግ አሸነፍክ። ሲምፕል የክርስትና ትምህርት ምንም ኮምፕሊኬትድ የሌለው ምንም የሌለው
በማሸነፍ ክርስቲያን ለመኖር ከፈለገ አንድ አማኝ ሁልጊዜ በማሸነፍ ወይም በአሸናፊነት እንድንኖር ወይም እንድንዞር ካስፈለገ ወይም እርሱ ከፈለገ የኛን አሸናፊነት የሚፈልግ ከሆነ መኖር ያለብን ሁልጊዜ መልካምነትን በመጠበቅ ሃሌሉያ። ከዚች ጋር ትንሽ ላይ ያይዛት እቺ የማቴዎስ 5 ላይ ኢየሱስ ካስተማረው የተራራው ስብከት አንዱ ይሄ ፓርት ነው። ከተራራው ስብከት ከቁጥር 44 ጀምሮ 44 እና 45 እኔ ግን እላችኋለሁ ብሎ ኢየሱስ በዛ በተራራው ስብከት የሰበካቸው ያስተማራቸው ቅዱሳን ምልክታቸው ይሄ እንዲሆን ፈልጋለሁ ብሎ ካስታጠቀበት ውስጥ አንደኛው ይሄ ነው። ፕሬዝ ጋድ። ማቴዎስ ምዕራፍ 5 ቁጥር 44 እና 45 እኔ ግን እላችኋለሁ የኢየሱስን ትምህርት ይሁት እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ከኔ ጋር ናቸው። እንግዲህ ክርስትና ከሆነ የክርስትና ፒክቸር ይሄ ነው አለ። ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ። ሲረግም ትመርቃለህ። ይሄ እኮ ጀግንነትን ነው የሚያሳይ፣ ኪሎን ነው የሚያሳይ። ሰው ልክ ሲረግመህ አንተ የምትመርቅ ከሆነ በነገር ሁሉ ተከናወን የምትል ከሆነ ያጥፋ ስትባል አንተን እንደው ከምድረ ገጽ ያጥፋ ስትባል አንተ በነገር ሁሉ ተከናወን የምትል ከሆነ አረ ኪሎ ከባድ ነው። በማሸነፍ የሚኖር አማኝ ማለት አንተ ነህ። የምትመርቅ ከሆነ የሚረግሙን ሲረግሙ መራቂ ከሆንክ ለመመረቅ ከወሰንክ ሲረግሙ ያጥፋ ሲል ኧረ አንተኑ ያጥፋ ካልክ አንዳንዱ ደብል ነው የሚሄደው፣ ያኛው ካለው በላይ ነው የሚሄደው። ያኛው ካለው በላይ በእጥፍ። ይሄ መሸነፍ ይባላል። የወደመ ማለት ነው። ሁልጊዜ ማሰብ አለባለ። ጌታ እኮ ነው የጌታ ትምህርት ነው። ክርስቶስ ያስተማራቸው ትምህርት ነው። የተራራው ስብከት ላይ የሚረግሟችሁን ምን አድርጉ? መርቁ። እስቲ መርቃለሁ በሉ እስቲ። አዎ አፋችን በበረከት ቃል ይሞላ። ከአፋችን የበረከት ቃል ይውጣ። አንተ የተባረክነ መልካም ሰው ከልቡ መልካም መዝገብ መልካም ነገር ያወጣል የተባልነን እኛ ውስጥ ምንድነው ያለው? መልካም ነገር። እስቲ አሜን። መልካም መዝገብ። ከመልካም መዝገብ ሁሌ የማወጣው የምጽፈው የማወራው የምናገረው መልካም ይሁን። ክፉ ሰው ማለትና ከልቡ ክፉ መዝገብ ይሄ ማቴዎስ 12:34 እስከ 36 ነው ማለት ነው። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ስለዚህ መልካም ነገር ከወጣ የልብ መዝገብ የተሞላው በመልካም ነገር ነው። በመልካም ነገር ልቡ የተሞላ ሰው መልካም ነገርን ሁል ጊዜ ይናገራል። ከአፉ የሚያወጣው መልካም ነገር ነው። የሚያስበው መልካም ነው። የሚያቅደው መልካም ነው። በመልካም ነገር እንታወቃለን። እስቲ አሜን። መታወቂያችሁ መልካም ይሁን። መታወቂያችሁ ፍቅር ይሁን። ከፍቅር አንጎልም። ከፍቅር አትጉደል። ክፉ ሊያደርግብህ ይችላል። እና ለጨርሳት እቺን የኢየሱስን ትምህርት የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ። ሀውካም ይቻላል ማለት ነው። ለሚጠሏችሁ ሰዎች እየጠሉ አንተ መልካም ማድረግ ትችላለህ ማለት እኮ ነው። ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። አየ ኢየሱስ ትምህርት እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ይሄ ትልቅ ፕሪንሲፕል ነው። ትተነዋል። የክርስትና ካራክተር ነው ማውራው። ቴክኒካል ካራክተር ኦፍ ቢሊቨርስ ነው። ካራክተር የአማኞች መገለጫ ፒክቸር ሊሆን የሚገባው። እንደውም ኢየሱስ ምን አለ? ደቀ መዝሙር የመሆናቸውን በፍቅራቸው ያውቋቸዋል። በቃ መታወቂያ እኮ ነው። መታወቂያ ላቭ፣ መታወቂያ መልካምነት፣ መታወቂያ ስትባል መልካምነት፣ መታወቂያ ሲባል ፍቅር። እስቲ አንድ ሰው አሜን። አማኞች ከሆነን ይሄ ምልክት ከኛ ላይ ሊጠፋ አይገባም።
አብ ወደ ምድር ሲመለከት ይህን ምልክት ማየት ይፈልጋል። ይህን መታወቂያን ሰዎች በአንተ ላይ ሊያዩት የሚፈልጉት ይህ መልካምነት ሊሆን ይገባል። በማሸነፍ በሕይወት ዘመን ሁሉ በምንም ነገር ተሸንፈ ላለመኖር፣ በማንም ሰው ተሸንፈ ላለመኖር፣ የተሸነፈ ማንነት እንዳይኖር ሁልጊዜ መልካምነት አንተ ጋር ይሁን። በመልካምነት ተሞላ። መዝገብን በመልካምነት ሙላው። እስቲ አሜን። ከልቡ መልካም መዝገብ መልካም ነገር ነው ያወጣል። መዝገብ ይሞላ፣ በመልካምነት ይሞላ። ከክፉ አትቅዳ። ከክፉ ሰዎች ምንም የሚቀዳ ነገር የላቸው። ከክፎች፣ ከሚረግሙ፣ ከሚያሳድዱ፣ ከሚሳደቡ፣ ከሚረግሙ ሰዎች ምንም የሚቀዳ ነገር የላቸው። ባይ ዲፎልት ወድቀዋል፣ ተሸንፈዋል። የተሸነፉ ናቸው። አሸናፊ ሆነን ለመኖር ከፈለግን ግን በሕይወት ዘመናችን ዛሬ የሕይወት ፕሪንሲፕል ነው ማወራው። ለሕይወት የአንድ ቀን ፕሮግራም እንዳታደርጉ። የፕሮግራም አይደለም፣ የሕይወት ፕሪንሲፕል ነው ማወራው። በሕይወት ፕሪንሲፕላችሁ ሁል ጊዜ በመልካምነት መልካም ሐሳብን መሞላት፣ መልካም ነገርን መናገር፣ መልካም ነገርን ማድረግ የኛ ምልክት ይሆን። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። የዛሬው ቨርሳችን ይችላል። ክፉን በመልካም አሸንፍ። ሁሌ መልካምነት አንተ ጋር አብዛ። ማሸነፊያ መሳሪያ ይብዛ። ፍቅር አንተ ጋር ይብዛ። በረከት አንተ ጋር ይብዛ። አንድ ወቅት ላይ በረከት ስል ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ የተናገረውን ቃል ልናገር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። የሚገርም ነገር እኮ ነው። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። ሲሰድብ መልሶ ኢየሱስ አልተሳደበም ይላል። ሲሰድቡት መልሶ አልተሳደበም። ከክርስቶስ የምንቀዳው ካራክተር ይሄንን ነው። ሲሰድቡ ስድብ መጨመር መሸነፍ ነው። ክፉን ሲያመጡ ክፉን መመለስ መሸነፍ ነው። ስለዚህ በጣም ይዩት፣ በደንብ ልጨርሳት። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። በዚህ ፈንታ ምን አድርጉ? ባርኩ እንጂ። የሚገርም እኮ ነው። በዚህ ፈንታ ባርኩ። ሲሰድቡ አዎ አንተ ባርክ። አዲስ ኪዳን እኮ ነው ወሬው። በክፉ ፈንታ መባረክ፣ አዎ በክፉ ፈንታ እንባርካለን። ባርኩ እንጂ። ለምን አለ? በረከትን ልትወርሱ ለዚህ ተጠርታችኋልና። ቁልፉ ይሄ ነው። እናንተ በረከትን ልትወርሱ ተጠርታችኋል። እስቲ ተባርካለሁ የሚል ሰው ሃሌሉያ። ተባርካችኋል። በረከትን ልትወርሱ ተጠርታችኋል። ኢየሱስ ክርስቶስ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው የተባለው ከክፋታችሁ የተመለሳችሁና የተባረካችሁ የእግዚአብሔር ሕዝቦች ናችሁ ወይ? የተባረካችሁ ናችሁ ወይ? ውስጣችሁ በበረከት ተሞልቷል ወይ? ውስጣችሁ ማንነት እናንተ እኮ በረከትን ልትወርሱ ተጠርታችኋል። ኢንሄሪታንስ፣ ያን ርስት፣ የበረከትን ርስት ሄሪት አድርጌያለሁ፣ ወርሻለሁ፣ ተባርኬያለሁ። እኔ ውስጤስ የበረከት ወሬ፣ ድምፄ፣ ሐሳቤ የበረከት አቅቶን እኮ አይደለም። አንዳንድ ነገሮች ቦክስ ስለሰነዘረ ተወረባከ የምትለው አቅቶ እኮ አይደለም። እጅ እኮ ፓስታ አልሆነም። ግን የኛ ማንነት፣ የተቀዳንበት ማንነት፣ የተጠራንበት ማንነት አይፈቅደውም። እስቲ አሜን። አይፈቅደውም። እኛ መልካሞች ነን። የእግዚአብሔር ሪፍሌክሽን ነን። ክርስቶስ ኢየሱስ የአብ ሪፍሌክሽን ነበር። አሁን እኛ የክርስቶስ ሪፍሌክሽን ነን፣ ነጸብራቅ ነን። ስለዚህ እግዚአብሔርን የሚያዩት ባንተ ነው። አሁን እኔን አትይ የሚባል የለም። ሃይማኖት ሁሌ እኔን አትይ፣ እሱን እኔ ደካማ ነኝ፣ ለውድቀት ራሱን የሚያዘጋጅ ትታያለህ። አንተ ነው የምትታየው። እነ ጴጥሮስ በደህና ጊዜ ገላግለውኛል። ምዕራፍ 3 ላይ ሐዋርያ ሥራ ወደኛ ተመልከት ብለው በደህና ጊዜ ገላግለውኛል። ወደኛ ተመልከት አሉት። ያን ሰውዬ እኛን አትመልከት የሚባል ነገር የለም። ይመለከቱሃል። ካንተ ነው የሚቀዳው። እግዚአብሔርን የሚያዩት ካንተ ነው። አንድ ሰው አንድ ወቅት ላይ ታሰረ አሉ። እስር ቤት ታስሮ እዛም የፖለቲካ እስረኞች ነበሩና በደህና ጊዜ ወዳቸውን በደንብ በሰፊው ያስለመዱ እስረኞችም አብረው ታስረዋል ከሱ ጋር እና የሚሰጣቸው በቀን አንድ ዳቦና አንድ ሾርባ ነው አሉ። እና የራሱን ያኛው የፖለቲካ እስረኛው የራሱን ይበላና ይጨርስና ይህንን በጌታ የሆነውን ሰውዬ አይኑን ያየዋል እና ግማሹን ይሰጠዋል። ሁሌ
ከዳቦው ግማሽ ከሾርባው ግማሽ ሁሌ ይሰጠዋል። እና በቃ ለምዷል። እና ሁልጊዜ ያወራሉ፣ ግን ድርጊቱ መልካም ነው። በኋላ ላይ ልክ ሊወጣ ሲል አንድ ነገር አለው አሉ ያን ሰውዬ። ይሄ ከእስር ቤት ሊወጣ ሲል በጌታ የሆነው አንድ ነገር ብቻ ለምከር አለው። ምከረኝ፣ ጌታ ኢየሱስ ክርስቶስን ተቀበል። ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ ተቀበል። ጌታ ኢየሱስ እንዳንተ ከሆነ እቀበለዋለሁ አለ። አሁን ይሄ ጥሩ መግለጫ ነው። እንዳንተ ከሆነ ሲል ኧረ ከኔ ይበልጣል። አሁን ምንም ይሄ ጌታ እኔንም እንዲያረገኝ ብሎ ለመናገር ለወንጌል ብዙ ጊዜ ይላሉ ብዙ ሰዎች 67ኛው ወንጌል ናቸው ወይም 67ኛው መጽሐፍ የመጽሐፍ ቅዱስ በ66 መጽሐፍቶች የተጠረዙ ቢሆንም 67ኛው ግን አንተ ነህ። ከ66ቱ መጽሐፍት ከአንዱ መጽሐፍ ላይ አንድ ሐሳብ አውቀው ተረድተው ጌታን እንደሚቀበሉ ሁሉ 67ኛው አንተንም አንብበው ብዙ ሰዎች ጌታን ይቀበላሉ። 67ኛው አንተ ነህ። ስለዚህ ከመልካምነት አንወርድ። እስቲ አሜን። ክፉን በምን አሜን። አስቡት። ሁሌ ክፉ የሚያደርግባችሁን ሰው አንድ የሆነ ሰው ነበረ ሌሊት ላይ አሉ አሁን አላውቅም። በፊት ሌሊት ላይ እንደበደለህ አይደለም እንደበደልከው ሌሊት ላይ ተኝቶ ልክ ሲያስብ እንዲህ ብሎኛል ብሎ ክፉ ማድረግህን ልክ ሲያስብ ሌሊት እንደተኛ ብድግ ይልና ብር ካለው በፖስታ ብር ካቶ ቤት ድረስ ይመጣል። ሌሊት መጥቶ አንኳኳ። ምን ተፈጠረ ትላለህ? ሌሊት አይ እንዲሁ ሌሊት ነው የሚመጣው። በዛው ባሰበ ሰዓት ከሌለ ኪስ ውስጥ ምናምን ገንዘብ ከሌለ ከሸልፉ ላይ አንድ መጽሐፍ የሚወደውን መጽሐፍ ያወጣና ያን መጽሐፍ ይዞ ሊመጣ አምጥቶ ይሰጣል። ኢትዮጵያ ውስጥ ያለ ሰው እና ግራ ገባኝ። የሌለ ካራክተር ነው የሰማሁት። እንደበደልከው ሲያስብ እኮ ነው። እንዴት እንደዚህ ያለ እንደዚህ ይለኛል አልገባኝም ነበር ብሎ ሌላ ነገር ማድረግ ሲችል አይደል ልክ ክፉ ማድረግ ሲገባው በእርሱ ላይ ሌላ ሸር እንዳሰብክ ሲገባው ተንኮል እንደተናገርክበት ከገባው እርሱ በመልካምነት ሁሌ ማሸነፍ ስለሚፈልግ የሆነች ስጦታ ከእጁ አይጠፋም። መልካምነት መገለጫችን ይሁን። አሜን። አማኞች ነን፣ ከእግዚአብሔር ተወልደን የእግዚአብሔር ልጆች ነን። መልካምነት የኛ መገለጫ ይሁን። ሐሳባችን መልካም፣ እቅዳችን መልካም፣ ንግግራችን መልካም፣ መዝገባችን መልካም፣ ድርጊታችን መልካም ይሁን። እስቲ አጠገባችሁ ያለውን ሰው ዞር ብለህ በመልካም አሸነፍ በለው። ሃሌሉያ። በመልካም ሃሌሉያ። በመልካም እናሸንፋለን። መልካምነት መገለጫችን ነው። መልካምነት መታወቂያችን ነው። በማሸነፍ መኖር የሚፈልግ ሰው መልካምነትን ሁሌ ይቅዳ፣ ከቃሉ ውስጥ ይቅዳ፣ ከሰዎች መልካምነትን ይቅዳ፣ ከአብ ወይም ከመንፈሱ መልካምነትን ይቅዳ። ከመልካምነት አትጉደሉ። እችን ጥቅስ ልጨምርላችሁ። 3 ዮሐንስ 1:11 ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። መምሰል ካለብህ በጎውን። ለምን አለ? በጎ የሚያደርግ ከእግዚአብሔር ነው። እስቲ አንድ ሰው አሜን። በጎ የምታደርገው የተሸነፍክ የወደምክ ለመሆን ሳይሆን ከእግዚአብሔር መሆን ምልክት ነው። ከእግዚአብሔር ነኝ መልካም። አንቺ ደግሞ አሁን አበዛሽው እስክትባይ በመልካምነት ቀጥይ። አበዛው አንተስ ወይ ያንተ መልካምነት ደግሞ አሁንስ ከልክ በዛ ሲባል ከልክ የበዛውን እግዚአብሔርን አስብ። ሃሌሉያ። ፍቅሩ፣ መልካምነቱ፣ በጎነቱ የተቀዳውት ከእግዚአብሔር ነው። እናንተ ለምን አለ? ይሄን እኮ ነው በጣም ደግሜ ላንብበው። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው። ክፉን የሚያደርግ ግን እግዚአብሔርን አላየውም። ክፉን የሚያደርግ ሲል ምን ማለት መሰላችሁ? ጀማሪ ምናምን መሆን ብቻ ሳይሆን ክፉ ላደረገበት ክፉን የሚመልስ ሁሉ ማለት ነው። ክፉን በክፉ የሚመልስ ይሄ እግዚአብሔርን አላየውም። ክፉን በክፉ አትመልስ። ክፉ ሰዎች የሉም አይደለም፣ ክፉ ተናጋሪዎች በምድር ላይ የሉም እያልኩ አይደለም፣ አሉ። ታዲያ እነሱ ከሌሉማ ምኑን ተሸንፋለህ? ሁሉ መልካም ከሆነ ምን ማሸነፋለህ? አለን
ሁሉ መልካም ከሆነ ምን ታሸንፋለህ? ወይኔ ከማጋል ጣላ አንዳንዴ ጸብ በደላላ ይፈልጋል አይደል? ከማጋል ጣላ ነበር የምትለው ማለት እንደው ምንድነው? ክፎች በምድር ላይ ስላሉ፣ ተንኮል ሐሳቢዎች በምድር ላይ ስላሉ፣ የማይሆን ምድራዊ ዘረኞች በምድር ላይ ስላሉ፣ ስጋ የሚቆጥሩ ከስጋ አንቆጥርም እኛ። ሰው በስጋ ውስጥ የሚኖር መንፈስ ነው። መንፈሳዊያን ነን እኛ እግዚአብሔራውያን ነን። ከእግዚአብሔር ውስጥ የወጣን የእግዚአብሔር መገለጫዎች አፈር ገና ትቆጥራለን። ሰው እኮ ሊተላለቅ እኮ ምንም አልቀረም። which is wrong ቸርች እያለች ዘርህ ምንድን ነው? ከእግዚአብሔር ትላለህ። አዲስ ፍጥረት ላይ ገና የሚጠይቁ ገና ስጋ መቁጠር ይፈልጋሉ። ደም ዘር ምናምን ነገድ ይቆጥሩልሃል። ሰውን እኛ በክርስቶስ ነው የምናውቀው። በክርስቶስ ማንንም የማውቀው if he in Christ በክርስቶስ ከሆነ አዲስ ፍጥረት፣ በአዲስ ፍጥረትነቱ አውቀዋለሁ። ስለዚህ ሰዎች ክፉ ሊያደርጉ ይችላሉ፣ የማይገባ ነገር ሊናገሩ ይችላሉ፣ የማይገባ ንግግር የሚናገሩ ሰዎች ይኖራሉ። እኛ ግን ከመልካምነት አንጎልም። ፓስተር ጆ ሲናገሩ አንድ ወቅት ላይ ምን አሉ? የአንዳንድ ሰው የክርስቲያን ባህሪ አሉ። ዝናብ ይዘንብና አስፋልት አካባቢ ላይ የሚጠራቀሙ አሉ እና ስታየው አሉ የኛ ነገር እንደተሰበ ምናምን የኛ ጭቃ ስለሆነ እነሱ ያው ጽድት ያለ ከተማ ምናምን ስለሆነ ዝናብ ይዘንብና ብዙ ከአስፋልት ላይ ምን ጠራርጎ ብቻ የተጠራቀመው ነው። ልክ ስታየው ጠጣው ይላሉ። ንጹህ ነው፣ ጽድት ያለ ውሃ ቅዳነ ጠጣው ያስብላል። እንትኑን ለማወቅ አሉ የውሃውን ንጽህና ለማወቅ አንዲት ጠጠር አንስታ ጣል አድርገበታል። ፍጭረቅ ብሎ ጭቃ ይወጣል ከውስጥ። የአንዳንድ ክርስቲያን እንደዚህ ነው። ትንሽ ጠጠር ጣል ሲደረግበት ብዙ በቃ እንዴ አላቀውም እንዴ አላቃትም እንዴ እስክትል የሚያወጡት የስክር ማለት ቦርናጌን ናቸው እንዴ አርዘ ቦርናጌን አርዘ ኒው ክሬሽን እስክትል የሚያወጡት ራሱ ስትሮንግ። እኔ ማንንም አልነካም ይላሉ ሰዎች። ከነኩኝ ግን ያንተ ትልቅነት የሚለካው ስትነካ ነው ትላለች የኔ ሚስት። እና አንዲት እህት እንደዛ ስትላት እኔ ማንንም አይንካኝ፣ እኔ ሰውን አልነካም፣ ከነኩኝ ግን አለች ማለት ነው። ይሄ እንትን እኮ አይደለም። እንደውም ስትነኪ ነው የሚታወቀው፣ ኪሎሽ የሚታወቀው፣ ጀግናነትሽ የሚታወቀው፣ ጠንካራነትሽ የሚለካው ስትነካ። ግን ካንተ ውስጥ ግን ምንድን ነው የምታወጣው? ምንድን ነው የተከማቸው? በመዝገብ ውስጥ ያለው ምንድን ነው? ምንድን ነው የተሞላው? መልካምነት ነው ወይ? ክፉን በክፉ አትመልሱ። ፕሬዝ ጋድ። አንደኛ ጴጥሮስ 3:16 ያለውን ልናገርና ሰቤን ልጠቅልል። ጌታ ይባረክ። 3:16 በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኖራችሁ። እስቲ አሜን። ምን እንዲሉ? ተናግረው እንዲያፍሩ እነሱ በተናገሩበት ተናግረውባችሁ የእናንተ መልካምነት ግን ጥግ ድረስ በመሆኑ እነሱ ክፋታቸው ሲጨምር አንተ መልካምነት ይጨምር። አንድ ሰው ስለ ወንጌል ሲናገር የነበርንበት አካባቢ ሙስሊሞች የበዙበት አካባቢ ነበርንና በፊት የነበርንበት እነዚህን አካባቢ ለመውረስ አለ በጥቅስ ብቻ ሳይሆን በፍቅር ሁኑላቸው አለ። ፍቅር አለ እንዲህ እጁን ጨብጦ የመጣውን ሰውዬ አቅም ያሳጥረዋል። እንዲህ እጁን ጨብጦ የመጣብህን ሰው ወዳለሁ ብትለው አቅም ያጣል። ሪአክሽን ስታደርግ ነው ያ ስትል ምናምን ጀኪጃ ስትሆንበት እሱም አቅም እንትን ይሆናል ማለት ነው፣ የሆነ ነገር ያገኛል። ግን አንተ ግን አይ ላቭ ዩ ወዳለሁ የኔ ወንድም አታይ ችግር የለም። እኔ እኮ አንተን ከሲኦል ለማዳን ነው የምሰብከው። አንተ እኮ ከሲኦል እንድትወጣልኝ ነው፣ ሲኦል እንዳትገባብኝ ነው እኮ። አንተን መምታት ያቅተዋል። እንዲህ ብሎ የመጣን ሰው ወዳለሁ ብትለው እንዴት ይመታል? ወይ አንድ ሳያስብ ሊመታ ይችላል። ሁለተኛ ግን አይደግመው። ወዳለሁ እያልከው ሪአክሽን ሳይኖርህ
ላቭ ዊነር ነው። እስቲ አሜን። ፍቅር አሸናፊ ነው። በፍቅር መመላለስ አሸናፊነት ነው። ወዳለው አንድ ወቅት ላይ አንድ ሰው አሜሪካ ውስጥ ያለ ሰው ነውና ሲናገር ምን አለ? እየሰበከ ነው ያለው እንጂ እየሰበከ እያለ ፓስተሩ ጋንግስተሮች ገባን አለ እና ብላክ ናቸው መሳሪያ ይዘናል ምን ይዘናል አለ እና ገባንና ቀጥታ ወደሱ ሄድኳል። እየሰበከ ወዳለበት ወደ ፑልፒቱ ጋር ሄድኩና አለ በዚህ አልኩት አለ ሳንጃ ወጣውና 100 ቦታ ነው መቆራረጥ ስለዋል 100ዎቹ ወዳለው ይሉሃል ሲለኝ አለ ወደኳል። አቅም አጣዋል ወደኩ። ጸልየውልኝ አስነሱኝ። የጋንግስተሩ መሪ ነው አስነሱኝ። ይኸውን ዛሬ ሰባኪ ሆኜ ቀብሬያለሁ አለ። የዳንኩት በዚህ ምክንያት ነው። ፍቅር አሸንፎኝ ነው። 100ዎቹም ወዳለው ይሉሃል። ከፍቅር አንጎለም። ጭንቃል መልሼ ላንብብና ልጨርስ። እስቲ አሜን። 3:16 በአዲሱ መደበኛ ትርጉም ላንብብላችሁ። በክርስቶስ ያላችሁን መልካም ጠባይ አክፋፍተው የሚናገሩ ሰዎች በሐሜታቸው እንዲያፍሩ በጎ ሕሊና ይኑራችሁ። እናንተ ጋር ሁልጊዜ ምን ሕሊና ይኑር? ሕሊናችሁ በምን ይሞላ? መዝገባችሁ በምን ይሞላ? ሐሳባችሁ በምን ይሞላ? ድርጊታችሁ በምን ይሁን? በበጎ ክፉን በመልካም በበጎ አሸንፍ እንጂ በክፉ አትሸነፍ። ተሸናፊ አትሁን። በምንም ተሸናፊ አትሁኑ። ከመልካምነት አትውረድ። ከመልካምነት አትጉደሉ። ከፍቅር አትጉደሉ። በፍቅር ኖራችሁ መሸነፍ የሚባል አይታወቅም። በመልካምነት ተጉዛችሁ ብዙዎች ያፍራሉ እንጂ እንዲያፍሩ እንኳን በተናገሩት ባንተ ላይ በተናገሩት ክፉ ነገር እነሱ ምን እንዲሉ እንዲያፍሩ ሼም እስኪይዛቸው ድረስ ያንተ መልካምነት አይጓደል። ከመልካምነት አንወርድም። ፕሬዝ ጋድ። ኢዮብም ለወዳጆቹ በጸለየ ጊዜ የሚል ቃል አለ። በጣም ተች የሚያደርገኝ በህይወቴ አንድ ፕሪንሲፕል የያዝኩበትን ጥቅስ ውስጥ ጤናውን ስለሞላው ነው። ኢዮብ ወዳጆች ነበሩት። በቁስሉ ዘመን ግን ሲያነፍሩት የነበሩ የወዳጆች መባልም ራሱ እንትን ይላል። እግዚአብሔርን ስደብና ሙት የሚሉ ሚስትም ነበረችው። ወዳጆቹም እየመጡ አንተ ራስህን አሁንም ጽድቅህን ጠብቀሃል። በቃ በቁስል ላይ ሚጥሚጣም የሚጨምሩ ማለት ነው። እነዛ ክፎች እየመጡ በቁስሉ ላይ እሱ በብዙ ቁስል ነው ያለው፣ በብዙ ፔን ነው ያለው፣ ግን እየመጡ የሚያነፍሩት ሰዎች ነበሩ። እግዚአብሔር በኋላ ላይ ሲመጣ ካያቸው እነ በልዳዶስ ሶፋር የሚባሉ 3 ጓደኛሞች እነሱ አለ በእኔ ላይ መልካም አልተናገሩምና አለ እግዚአብሔር ቁጣዬ በእነርሱ ላይ ነዷል ሲል እግዚአብሔር እነሱ ስለ እኔ መልካም አልተናገሩም በእነሱ ላይ ቁጣዬ ነዷል ሲል ኢዮብም ለወዳጆቹ ጸለየ ይላል። እግዚአብሔር ምሕረት አድርግላቸው። ጎርተውታል፣ አቁስለውታል፣ በቁስል ላይ ቁስል ሆነውበታል። ግን እርሱ ግን ምን አረገ? ለወዳጆቹ ጸለየ። ለወዳጆቹ መባል የለበትም መቼም፣ ይሄ ለጠላቶቹ ነው መባል ያለበት፣ ለክፎች። እግዚአብሔር ራሱ በእነሱ ላይ ሁሉ እስኪቆጣ ድረስ። ኢዮብም ለወዳጆቹ በጸለየ ጊዜ ምን አለ? ጎርተውኛል፣ ግን ይከናወኑ፣ በነገር ሁሉ ስኬት ይሆንላቸው፣ በነገር ሁሉ ደስታ ይሆንላቸው፣ መከናወን በሕይወታቸው፣ በልጆቻቸው፣ በቤተሰባቸው ላይ ይሁን፣ እግዚአብሔር ምሕረቱ ለነሱ ይብዛ እያለ እግዚአብሔር ኢዮብም ለወዳጆቹ በጸለየ ጊዜ ትርፉ ለማን እንደሆነ ነው ነገር መናግራችሁ። ኢዮብም ለወዳጆቹ በጸለየ ጊዜ እግዚአብሔር 2 እጥፍ ምርኮ አድርጎ ለሱ መለሰለት። እነሱን በመባረክ እነሱ ይከናወኑ ሲል እግዚአብሔር እሱን በ2 እጥፍ። ብራዘር መከናወን ከፈለክ አዋጩ መንገድ ይሄ ነው። ክፉ ለሚያደርግብህ መልካም ማድረግ፣ ክፉ ለሚያደርግብህ መጸለይ፣ ተንኮል ለሚያስብብህ፣ ያንተን ቁስል ለሚናፍቅ፣ ያንተን ውድቀት ለሚናፍቁ፣ ያንተን እንባ ለሚፈልጉ ሰዎች አንተ ማልደላቸው። እግዚአብሔር 2 እጥፍ ላንተ። እስቲ አንድ ሰው አሜን። 2 እጥፍ ምርኮን መለሰለት።
የፊተኞቹ ልጆቹ ስማቸው አልተጻፈም፣ የኋለኞቹ ልጆቹ ስማቸው ሁሉ ተጻፈ። እስቲ አሜን። በረከቱ በሁለት እጥፍ ከነበረው በላይ የተከናወነው ኢዮብም ለወዳጆቹ በጸለየ ጊዜ እነሱ ሪሊዝ ሲያደርግ ሲለቅ፣ ብራዘር ሪሊዝ አርግ። ሰዎች ልብ ላይ ከብደው ከሆነ አሳዝነው ከሆነ ጎርተው ከሆነ ሪሊዝ አርግ። የይቅርታ ሰውን አውጣው። ቀለል ይበልህ። ተሸክማቸው አትዙር። ይከናወንላቸው በል። የሱንም አንተን ያሳየኝ አትበል። ምን ያሳያል? የሆነ ዛቻ ውስጥ አትግባ። እንደውም የሱን ሳላይ ምን አትበል። የሱ መከናወን ይሆንለት፣ ይከናወን፣ በነገር ሁሉ ስኬት ይሆን። ሲለመልም ደስ ይበል፣ ይለምልም ያፍራ፣ ደስ ይለኛል በል። ልቀቀው፣ ተሸክመው አትዙር። ብራዘር ቀለል ብለህ ኑር። እስቲ የይቅርታ ሰዎች እንሁን። ልባችን እስቲ ቀለል ይበለን፣ ሲምፕል እንሁን። ኑሮ በፓካውት፣ ሩጫ በፓካውት። አሜን። ሯጮች ተብለን የለ ሩጫችንን በትዕግስት እንሩጥ ተብሎ የለ። አትደራረብ። አስወግደን ቶሎ የሚከበንን የሚደራረበውን ሁሉ አስወግደን ሩጫችንን በትዕግስት እንሩጥ። ሯጮች ነን እኛ። አትደራረብ። ብዙ ሰዎች በቂም ፍንትን ሲሉ ራሳቸው ለበሽታ ያፈራሉ። ይቅርታ ማድረግ ለኛው ነው። ይቅርታ የማያደርግ ሰው አለ። ይቅርታ የማያደርግ ሰው አለ። አንድ ሰው እሱ መርዝ ጠጥቶ ያኛው ይሞታል ብሎ መጠበቅ ነው አለ። መርዙ ያለው አንተ ጋር ነው። ይቅርታ የምታደርገው ለራስህ ነው። አንተው ራስህ ቀሎ እንዴት ነው? ይቅርታ የማያደርግ ሰው እሱ መርዝ ጠጥቶ ያኛው እንደሚሞት ይጠብቃል። መርዙ ለአንተው ነው። ስለዚህ ቀለል እስቲ አሜን። ቀሎ እንድትኖር መርዙን አውጥ። በቃ ምንም ይቅርታ አድርጌልሃለሁ፣ ወዳለሁ። ከፍቅር መጉደል አልፈልግም። ከመልካምነት መጉደል አልፈልግም። ካራክተሬ የእግዚአብሔር ነው። አሜን። ባንቺ ላይ ባንተ ላይ ያለኝ ነገር መልካም ነው፣ እንድትከናወን አስብልሃለሁ። ሪሊዝ ስታደርገው እግዚአብሔር አንተን ይባርካል። በነገር ሁሉ መከናወን። ሰው አይለቅም። እንደ ዝንጀሮ ነው አለ አንድ ሰው። አንድ ዝንጀሮ አለ። በጣም አስቆኛል እሱ አባባል። የሆነ ዝንጀሮን ለመግደል የሆኑ ገጠር ውስጥ ምናምን ነገር ነው አለና እኛ ሀገር ብሎ ነው የተናገረውና ዝንጀሮን ለመግደል አለ በማሰሮ ያሳዩትና የሚፈልገውን ነገር እያሳዩት ይቀብሯታል አለ። ፖቷል ይቀብሯታል አለ እና ስራው ተሰብሮ ነው ከውስጥ ነው ቃል። ከዛ ይመጣል ዝንጀሮ። ልክ እነሱ ሲሄዱ ዝንጀሮ ይመጣል አለ። ዝንጀሮ ይመጣና ይገባል አለ። ሊያወጣው ሲል አይወጣለትም። አፉ ይይዘዋል የፖቱ አይወጣም። ስለዚህ ይጮሃል አለ። ሲጮህ እነሱ አለ እንትኖቹ ገበሬዎቹ ደና ቆመጥ ይዘው ነው የሚመጡት አለ። እንደማይለቅ ያውቃሉ አለ። የሚፈልገውን ነገር እንደማይለቅ ይዞ ይላላሉ። ይመጡና ቀጥቅጠውት ይገሉታል። እስኪሞት ድረስ አይለቅም። አንዳንድ ሰው እንዲህ ነው። ብራዘር እኛ እንኑርበት። እስቲ ኑርበት። እስቲ ሰላም ኑሩ። እስቲ በዚች ምድር ላይ የምትኖሩበት ዘመን ቀለል ብሏችሁ ኑሩ። እስቲ ከብደንባት እንዴ ምድር ተጨናነቀች። አታጨናንቋት። እስቲ ቀለል ብላችሁ ኑሩ። ይሁን ነገር ሪሊዝ አድርጉ። ቀለል በሉ። ስትለቁ እናንተ ጋር የሚከናወን ሪሊዝ ስታደርጉት በይቅርታ በፍቅር በሰላም በመልካምነት ስትመላለሱ አትራፊዎች ናቸው። እስቲ አሜን። ክርስትና እያተረፍን ክርስትና እያሸነፍን የምንኖረው አትራፊነት ነው። ጉድለት ክስረት ሊኖረው አይገባም። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች